ከ18 ወራት በፊት የተፈጸመው የሐማስ ጥቃት ያስጀመረው የመካከለኛው ምስራቅ ጦርነት ሞቅ ቀዝቀዝ እያለ በቀጠለበት በዚህ ሰዓት እስራኤል ወታደሮቿ ከጋዛ፣ ሊባኖስና ሶሪያ እንደማይወጡ አስታውቃለች። በጋዛ ተግባራዊ ከተደረገው የተኩስ አቁም ስምምነት በኋላ ዳግም ያገረሸው ግጭት አንድ ወር ሊደፍን ሲቃረብ እስራኤል በሊባኖስና ሶሪያም ካለፍ ገደም ጥቃቶችን እየፈጸመች ትገኛለች። በእነዚህ ቦታዎች ውስጥ ያሏትን ወታደሮች ሙሉ በሙሉ የማስወጣት እቅድ እንደሌላትም በመከላከያ ሚኒስትሯ እስራኤል ካትዝ በኩል አስታውቃለች። ከዚህ በፊት ከነበረው አንጻር የተለየ አካሄድ እየተከተሉ መሆናቸውን የገለጹት ሚኒስትሩ የእስራኤል መከላከያ ኃይል ነፃ ያደረጋቸውን አካባቢዎች እየለቀቀ አለመሆኑን የጠቆሙት። በዚህም 30 በመቶ የሚሆነውን የጋዛ ክፍል የግጭት ነፃ ቀጠና ማድረግ መቻሉን ኃይሉ አስታውቋል። የእስራኤል ወታደሮች በእነዚህ አካባቢዎች ይቆያሉ የሚሉት እስራኤል ካትዝ የደህንነት ዞን የሚል ስያሜ ሰጥተዋቸዋል። ይህ ሁኔታም በጊዜያዊነት አሊያም በዘላቂነት ሊቀጥል የሚችል ስለመሆኑም ፍንጭ ሰጥተዋል። ለ2 ወራት አካባቢ ዘልቆ ከነበረው የተኩስ አቁም ስምምነት ወዲህ ዳግም በተጀመረው ጦርነትም እስራኤል ጋዛ ውስጥ ከ1200 በላይ ኢላማዎችን ስለመምታቷ ሚኒስትሩ አረጋግጠዋል። ይህ የእስራኤል ግስጋሴ በሐማስ ቁጥጥር ስር የሆኑ 59 የሚደርሱ የእስራኤል ታጋቾችን ለማስለቀቅ የሚያስችል ግፊት ለመፍጠር ስለመሆኑ የእስራኤል ባለስልጣናት በተደጋጋሚ ተናግረዋል። ሐማስ በበኩሉ እስራኤል ሙሉ በሙሉ ከጋዛ ካልወጣችና ሌሎች ያስቀመጣቸው ቅድመ ሁኔታዎች ካልተሟሉ ሁሉንም ታጋቾች የመልቀቁ ጉዳይ ቅዠት ሆኖ ይቀራል ባይ እንደሆነ ዘልቋል። የአሁኑ የእስራኤል ውሳኔ ደግሞ ሌላ ትኩሳት ይዞ የሚመጣ ነው። ለአደራዳሪዎች አስቸጋሪ ሆነው የዘለቁት ሁለቱ ተፋላሚ ኃይሎች አሁንም ቢሆን የሚያራምዱት አቋም ለሽምግልና የማያመች ልዩነትን እንደያዘ ቀጥሏል። ግብፅና ኳታር ሁለቱን ኃይሎች ለማስማማት ያስችላሉ ያሏቸውን እቅዶች ደጋግመው ቢያቀርቡም እስራኤልና ሐማስ ግን እስካሁን ወደ ስምምነት አልተመለሱም። ሌላው አደራዳሪ አሜሪካ ደግሞ በፕሬዝዳንት ዶናልድ ትራምፕ እየተመራች ጦርነቱን ለማስቆም ይቻላታል ተብላ ብትጠበቅም ለእስራኤል ያላትን ድጋፍ ከመግለጽና በተግባር ከማሳየት ውጭ የተጠበቀውን አላሳካችም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የዶናልድ ትራምፕ የጋዛ ነዋሪዎችን በሌሎች ሀገራት የማስፈር ዕቅድ አሁንም እስራኤል በትኩረት የምትሰራበት ጉዳይ ስለመሆኑ ማረጋገጫ ሰጥተዋል። ዶናልድ ትራምፕ ለምን ጦርነቱን ማስቆም አልቻሉም በሚል በጋዜጠኞች ሲጠየቁም ይህንን ጦርነት በቶሎ ለማስቆም ፍላጎታቸው ቢሆንም ያንን ማድረግ ግን ቀላል እንዳልሆነ ነው የገለጹት። ይህንን የሰሙ ተንታኞችም ለጦርነቱ ሰላማዊ መፍትሄ የማግኘቱ ዕድል እየጠበበ ስለመምጣቱ ተረድተናል ሲሉ ማብራሪያ ሰጥተዋል። ከወራት በፊት የተኩስ አቁም ስምምነት ተግባራዊ በተደረገባት ሊባኖስ አዲስ መንግስት ባቋቋመችው ሶሪያና በብዙ በወደመችው ጋዛ ያሉ የእስራኤል ወታደሮች የያዙትን ቦታ ጥለው አይወጡም የሚለው የእስራኤል አሁነኛ አቋም ደግሞ ጉዳዩን ከድጡ ወደ ማጡ በመውሰድ ቀጣዮቹ ጊዜያት በተለይም በጋዛ እጅግ አስጨናቂ እንደሚሆኑ የሚጠቁም ሆኗል። ወደ ጋዛ ምንም አይነት እርዳታ እንዳይገባ የከለከለችው እስራኤል ሐማስን አማራጭ በማሳጣት ወደምትፈልገው መንገድ ለማምጣት ስለማቀዷም ከመከላከያ ሚኒስትሩ እስራኤል ካትዝ የመግለጫ ንግግር የማይጠፋ እውነታ ሆኗል። የእስራኤል ጦር ሙሉ በሙሉ ከሊባኖስ አለመውጣቱ የሀገሪቱ ወታደሮች እነዛን አካባቢዎች እንዳይቆጣጠሩ አድርጓል የሚሉት የሊባኖሱ ፕሬዝዳንት ጆሴፍ ኦውን እስራኤል ከሊባኖስ ጋር የተፈራረመችው የተኩስ አቁም ስምምነት ሙሉ በሙሉ ተግባራዊ እንዳይደረግ እንቅፋት እየፈጠረች ነው ሲሉ ከሰዋል። ምንም እንኳን የተኩስ አቁም ስምምነቱ የተፈረመው በእስራኤልና በሄዝቦላህ መካከል ቢሆንም ሄዝቦላህ ተቆጣጥረዋቸው የነበሩ እንዲሁም የእስራኤል ወታደሮች ሰፍረውባቸው የነበሩ ቦታዎችን የሊባኖስ ወታደሮች እንዲረከቧቸው የሚያስችል ማዕቀፍ ተካቶበት ነበር። ፕሬዝዳንቱም ይህ ማዕቀፍ ሙሉ በሙሉ ተፈጻሚ መሆን አለመቻሉን ነው የተናገሩት። ሶሪያም ብትሆን ይህንን የእስራኤል ዕቅድ አሜን ብላ አትቀበልም። ሆኖም የሊባኖስም ሆነ የሶሪያ መከላከያ ኃይሎች እስራኤልን ለማስቆም የሚያስችል ቁመና ላይ አለመሆናቸው ተቃውሞ ከማሰማት የዘለለ እርምጃ አይወስዱም የሚለውን እይታ እንደ አሽራቅ አልአውሳት ያሉ መገናኛ ብዙሃን መደምደሚያቸው አድርገውታል። ከሩሲያና ኢራን ጎን በመሆን አዲስ የኃይል አሰላለፍ እየመሰረተች ስለመሆኗ የሚነገርላትና በዩክሬኑ ጦርነት ወታደሮቿን በቀጥታ አሳትፋለች በሚል የምትከሰሰው ሰሜን ኮሪያ ደግሞ እስራኤል ግዛቷን ለማስፋፋት እየሰራች ነው ስትል ከሳለች። በጋዛ ዳግም የተጀመረውን ጦርነት ተከትሎ በብሔራዊ ጣቢያዋ በኩል ይፋ ባደረገችው አቋሟም አሜሪካ እስራኤል ግዛቷን እንድታስፋፋ እየረዳች ነው ስትል ተመሳሳዩን ክስ አቅርባባታለች። የተባበሩት መንግስታት ድርጅትም እስራኤል ዳግም የጋዛውን ዘመቻ ከጀመረች በኋላ ከ500 ሺህ ያላነሱ የጋዛ ነዋሪዎች ስለመፈናቀላቸው አስታውቋል። ተፈናቃዮች ሊጠለሉባቸው የሚችሉ ድንኳኖችን ጨምሮ በሰርጧ ከፍተኛ የሆነ የምግብ እጥረት ስለመከሰቱም ድርጅቱ ገልጿል። 2.1 ሚሊዮን የሚደርሱ ሰዎች አሁንም ከፍተኛ እርዳታ ይፈልጋሉ ሲልም ነው ተመድ የጠቆመው።
በጋዛ እርዳታ ከመቋረጡም ባሻገር የሐማስ የገንዘብ ምንጭ እየደረቀ መጥቷል የሚለው የዋል ስትሪት ዘገባ ደግሞ ቡድኑ ለአባላቱ ደሞዝ ለመክፈል የሚያስችለው የገንዘብ አቅም ላይ አይደለም ብሏል። የቡድኑ አመራሮችም በየወሩ ማግኘት ከሚገባቸው በግማሽ የቀነሰ ደሞዝ እያገኙ ስለመሆናቸውም ተዘግቧል። በሐማስ የመንግስት አስተዳደር ውስጥ የሚሰሩ ሰዎች ደሞዝ እየተከፈላቸው አለመሆኑን የሚጠቁም መረጃ ስለመገኘቱም ተነግሯል። እስራኤልና ሌሎች ምዕራባውያን ሀገራት ሐማስ ወደ ጋዛ የሚገባውን ሰብአዊ ድጋፍ በጥቁር ገበያ በመሸጥ የገንዘብ ፍላጎቱን ያሟላል በሚል ይከሳሉ። እስራኤል በጋዛ ዳግም ዘመቻ ስትጀምር ቀዳሚ ትኩረት ካደረገችባቸው የሐማስ አባላት መካከል ከገንዘብ ዝውውር ጋር በተገናኘ የሚሰሩ ዋነኞቹ እንደሆኑም ተነግሯል። ሐማስ በጉዳዩ ዙሪያ ምላሽ እንዲሰጥ ቢጠየቅም ተፈላጊውን ምላሽ አልሰጠም። ይሁንና አዳዲስ አባላትን እየመለመለ ነው የሚል ጥርጣሬ ስለመኖሩ የሚጠቁሙ መረጃዎች ቡድኑ እስከ $500 ሚሊዮን የሚደርስ የገንዘብ ክምችት እንደነበረውና ከዚህ ክምችት አሁን ላይ ምን ያህል ገንዘብ እንደቀረው እንደማይታወቅ ጠቁመዋል። የእርዳታው መቋረጥ የሰርጧ ነዋሪዎች በቡድኑ ላይ እንዲያምፁና የቡድኑ የፋይናንስ አቅምም እንዲዳከም የሚያደርግ ነው በሚልም እስራኤል ተስፋ ሰንቃለች። የፕሬዝዳንት ዶናልድ ትራምፕና የጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሳምንት በፊት በአሜሪካ የተደረገው ንግግርም ሐማስን ለማዳከም እንደ ኢራንና ሐውቲ ያሉ ኃይሎች ላይ የተለያዩ እርምጃዎችን መውሰድን እንደ ስልት የሚወስድ ስለመሆኑ የተነገረበት ጉዳይ ነው። ዶናልድ ትራምፕ ስለ ጋዛው ጦርነት መቋጫ ሲጠየቁም በሐውቲ ላይ የተወሰደ ያለው እርምጃ ሐማስ ብቻውን ተነጥሎ እንዲቀር የሚያደርግ ስለመሆኑ ነው የተናገሩት። እስራኤል በቀጣዩ የፈረንጆች ወር በኢራን ላይ ጥቃት ለመፈጸም አቅዳ እንደነበር የሚጠቁሙ መረጃዎች ደግሞ ፕሬዚዳንት ዶናልድ ትራምፕ እስራኤል ጥቃት የመፈጸም እቅዷን እንድተው ስለማድረጋቸው ጠቁመዋል። ከኢራን ጋር ሰላማዊ ንግግር በማድረግ የኒውክሌሩን ጉዳይ ለመቋጨት ያቀዱት ትራምፕ በዚህ ሂደት ውስጥ ኢራን እንደ ሐማስ ላሉ የቀጠናው ኃይሎች ታደርገዋለች በሚል የምትከሰስበትን ድጋፍ እንድታቋርጥ የሚያደርግ ማዕቀፍን ያካትታሉ ተብሎ ይጠበቃል። የሊባኖሱ ሂዝቦላህም የመሪዎችን ሞት ጨምሮ ከእስራኤል ጋር ገብቶበት በነበረው ጦርነት ከደረሰበት ውድመት ባለፈ በሶሪያ የበሽር አልአሳድ ከስልጣን መወገድና ከኢራን በሶሪያ በኩል አልፎ ድጋፍ የሚያገኝበት መስመር መዘጋት የቡድኑን የኃይል መጠን የሚቀንስ ሆኖበታል። ከሂዝቦላህ በተመሳሳይ መንገድ ሐማስ ድጋፍ የሚያገኝበትን መስመር መዝጋት የእስራኤልና የአሜሪካ አሁናዊ ተግባር ስለመሆኑም መረጃዎች ያመለክታሉ። በአሜሪካ ከፍተኛ ዲፕሎማሲያዊ ጉትጎታ አማካኝነት በኳታር ከትመው የነበሩ የሐማስ አመራሮች ሀገሪቷን ለቀው እንዲወጡ መደረጉም የቅርብ ጊዜ ትውስታ ነው። እነዚህን የሐማስ አመራሮች ስለመቀበሏ የሚነገርላት ቱርክም ለሐማስ ታሳየዋለች የሚባለውን ድጋፍ እንድታቆም ግፊት መደረጉ አይቀሬ ነው። እስራኤል በጋዛ ሊባኖስና ሶሪያ ውስጥ የያዘቻቸውን ቦታዎች ይዛ ለመቀጠል መወሰኗም በቀጠናው ያሉ ኃይሎች ተዳክመዋል፣ ዳግም እንዳያንሰራሩ የሚያደርግ ሂደትን መከተል ይገባኛል የሚል አንድምታ ያለው ስለመሆኑ ጠቋሚ የሆኑ ትንተናዎች በስፋት ተደምጠዋል። እስራኤል አንዳንድ አካባቢዎችን ይዛ የምትቀጥል ከሆነም በቀጠናው በቀጣይነት የግጭት ምክንያት የሚሆን ውጤት ሊያስከትል ይችላል በሚል ተሰግቷል።